ሰላም ቤተሰቦቼ እንዴት ናችሁ? ቅድም ምግቤን አሳይቻችሁ ነበር ጠዋት ላይ ማለት ነው። አሁን ደግሞ ይሄ አረንጓዴ ሻይ ነው። ታዩታላችሁ፣ ነጭ ነው ውስጡ ማለት ነው። አረንጓዴ ሻይ ነው። ቀዩን ሻይ ባትጠቀሙ ጥሩ ነው። በተለይ ዳይት ላይ ያላችሁ ወይም ደግሞ ሰውነታችሁ መቀነስ ብቻ ሳይሆን ጤንነትን መጠበቅ የምትፈልጉ ሰዎች ጥቁሩን ሻይ ይሄ ኖርማሉን ሻይ ቅጠል ባትጠቀሙ ጥሩ ነው። አረንጓዴ ሻይ ዝንጅብል አለው፣ ሎሚ አለው፣ ትንሽ ለውዝ አለው ማለት ነው። ትንሽ ነው ለውዝ ያለው። ስለዚህ ሎሚውን በጣም እኔ አሁን ለምሳሌ በፊት ሎሚ አለ እንደ ሎሚ የምጠላው ነገር የለም ነበር። የሚገርማችሁ እንደ ሎሚ የምጠላው ስለሚጎመዝዝ ሌላ አይደለም። እና ኢቭን ሰላጣ ውስጥ እንኳን የግድ ነው እንጂ የምከታው አልፈልግም ነበር። አሁን ግን የሎሚን ጥቅም ስሰማ በቃ በጣም ከብዙ ነገር የሚያድን ነው። ስለዚህ እንደው በቃ ብችል እስከነቀጠሉ እንኳን ብበላ ደስ ይለኛል። እና የሎሚ ጥቅም በጣም 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 በብዙ ነገር ነው። ስለዚህ አሁን ኤቭሪ ነገር ውስጥ በቃ ሎሚን ሳየው ወደድኩት፣ ከጥቅሙ አንፃር ሳየው ማለት ነው። እና በጣም ጠዋት እንዳልኳችሁ 89 ኪሎ ነበርኩኝ አይደለ? 89 አሁን 80 ሆኛለሁ። እየቀነሰ ይሄዳል። ይሄ የሚያወፍሩ ምግቦችን ትቻለሁ። ለምሳሌ ጮማ ስጋ አይደለም በልቼው አይቼው እንኳን ደስ ይለኝ በጣም ነበር የምወደው። አይ ዶንት ኖ ለምን እንደሆነ እንዲሁ እንኳን ወጥ ላይ ለምሳሌ ከላይ ሲንሳፈፍ ሰው ያስጠላዋል። እኔ ደስ ይለኝ ነበር። የትኛውም ስጋ ስገዛ ቀይ ስጋ ሲቀላቅሉ ነው እንደምጣላው። ሰው ጮማ ሲቀላቀልበት አይደል የሚጣላው? እኔ ደግሞ ቀይ ስጋ ሲቀላቅሉበት እጣላቸው ነበር። አሁን እሱንም ትቻለው እያልቸዋለሁ። ቀይ ስጋ ሳርሳር ነበር የሚለኝ። ለምን? የአስተሳሰብ ጉዳይ መሆኑ የምታውቁት እንደዚህ። ለምን ያኔ ሳርሳር ይለኛል? ለምን አሁን ደግሞ ጥቅሙን ሳምን ለምን አሁን ሳርሳር አይለኝም? አያችሁ፣ የአስተሳሰባችን ነው በቃ ችግሩ ያለው ማለት ነው። እና ከአትክልት እንኳን የምወደው አፕል ብቻ ነበር። ብርቱካንም ብዙም ማለት በቃ ጠቃሚ ነገርን አልጠቀምም ነበር። ስለዚህ በቃ ምንም ወደ እንግዲህ በጣም አሁን በጣም ወፍራም ሰዎችን ሳይ የማላቃቸውን ሰው መንከር አልችልም። ማቃቸውን ሰዎች ግን እየመከርኳቸው ነው። የኔን ጥቅም አንደኛ ሸክም ነው ስጋ። ይሄ ትርፍ ስጋ ሸክም ነው። መሄድ አትችሉም፣ መንገድ አትችሉም። ኧረ ብዙ ነገር አለ ውስጥም ያው ስላልተመረመርን ነው እንጂ ብዙ ነገር ዲፌክት አለው። ስቶር ካረገ በኋላ ስቡን ወደ ለምሳሌ ከዚህ በፊት አንድ ጊዜ እኔ እንኳን አልተመረመርኩም ፋቲ ሊቨር የሚባል ነገር አለ። ኦፍ ኮርስ እኔ ጋርም ይኖራል ብዬ ነው የማስበው። እና የሚመክሯችሁ ሐኪም ቤት ስትሄዱና እራስ ተነስታችሁ ሲገኝ ስፖርት ስሩ ነው የሚሏችሁ። ምግባችሁን ግን አስተካክሉ የሚባል ነገር የለም። በጣም ችግሩ አሁን እኛ ሀገር እሱ ነው። የሚመክሯችሁ መድኃኒት ይሰጧችኋል። ምግባችሁን በዛው ትቀጥላላችሁ። ያ ምግብ ያንኛውን መጥፎውን ነገር ይጨምራል፣ መድኃኒቱ ደግሞ መጥፎውን ነገር ይቀንሳል። እንደዚሁ ባላንስ እየሆነ ወደ ሞታችን እንሄዳለን ማለት ነው። መድኃኒት ሲበዛም ደግሞ ያው ታውቁታላችሁ ሳይድ ኢፌክት አለው ማለት ነው። ስለዚህ ሎሚ መጠቀም ከዚህ በፊት እንግዲህ ያው እነውሮ ለምን እንደሆነ አላውቅም፣ ቪዲዮ መቅረጽ ሲጀምር ሁሌ መጮህ ይጀምራሉ። አቴንሽን ስለሚያጡ ነው መሰለኝ። ድምጻቸውን ስትሰሙ በዚህ መልኩ ተቀበሉት ማለት ነው። ለምሳሌ ቀይ ስር እኮ ምንም ጥቅም የለውም ሲባል የነበረ ነው አይደል? አሁን ግን ኢቭን ቀይ ስር ራሱ ዲቶክስ ያደርጋል ጉበትን ማለት ጉበትን ያጠራል ማለት ነው። ቀይ ስር ውሃውን መጠጣት፣ ፈጭቶ መጠጣት፣ እነ ካሮት በአጠቃላይ በቃ እነዚህ ዝም ብሎ ምግብ ናቸው። እኛ የምንጠቀምባቸው መቼ ነው? ለጾም ብቻ። ጾም በሚሆንበት ሰዓት የምንጠቀማቸው ነገሮች ውስጣችን ገብቶ ግን ብዙ ነገሮችን ያጠራሉ። አሁን ነው እየተወደደ ያለው ኢቨን አትክልት እኮ። ሌላው ሀገር አትክልት ውድ ነው፣ እኛ ሀገር አትክልት ርካሽ ነው። እኛ ሀገር ስጋ ውድ ነው፣ ሌላው ሀገር ስጋ ርካሽ ነው። ምክንያቱም የስጋን ጉዳት ስለሚያውቁት ማለት ነው። ብንችል ባንበላው ጥሩ ነው፣ ግን ፕሮቲን የምናገኝበት ለምሳሌ ስጋና ባቄላ የድሃ ምግብ ነው እንላለን አይደል? ፕሮቲናቸው የተለያየ ነው። ባቄላው ይበልጣል ከስጋው ፕሮቲኑ ማለት ነው። ሌሎች ነገሮችም ማለት ነው። ስለዚህ በጣም ራሳችንን መጠበቅ መቻል አለብን። እኔ ብር ኖሮን ራሱ አላግባብ እኔ አሁን ለምሳሌ እንደሱ ነበር የማደርገው።
ምክንያቱም የምበላው ስጋ ብቻ ነበር የምበላው። ከስጋም ደግሞ ጮማ ነው የምበላው ማለት ነው። አሁን እንደው አንዳንድ ሰው ፍሪጅሽ ውስጥ እኮ ስጋ አይጠፋም ነበር ትላለች አንድ ልጅ። አሁን ጠፍቷል ማለት ነው። አስፈላጊ ስላልሆነ አስወግደዋለሁ። ጤፍም እንደዚሁ እንጀራ አልጋግርም። ያው የሚበላ ሲመጣ በፕሮግራም ይጋገራል፣ ይበላሉ። ይሄ ማለት ምንድነው? ወደ ትክክለኛው ራሳችንን ወደ መጠበቅ ስፖርት መስራት፣ ቅድም ብያቸዋለሁ። ወክ ማድረግ ሲምፕል ነው። አሁን ወክ መንገዶቹ ሁሉ የተመቹ ስለሆኑ ወክ ማድረግ አልችልም እኔ። አሁን መንገድ በማሄድ ሰው አልፈርድም። ትላንትና ጓደኞቼን ስላቸው ነበረ ይደክማል ማለት ነይ እንሂድ ሲሉኝ ድሮ እኔ አልሄድም ነበር የምላቸው። ለምን? ስለሚደክመኝ። አሁን አይደክመኝም። ምክንያቱም ያንን ስብ እያጠፋሁት ነው። ፕሮቲኑን ደግሞ እየወሰድኩ ስለሆነ ጉልበት እያገኘው ነው። ስለዚህ የትኛውን ቦታ መሄድ ይችላል። እነዛ ሰዎች ግን ይህን ነገር ምግባቸውን እያስተካከሉ ካልሆነ ያ የሚወስዱት ስብ ምንድነው የሚያደርጋቸው? ያደክማቸዋል። ካርቦሃይድሬት ያደክማል። ዳቦ፣ ፓስታ፣ ሩዝ እነዚህ በሙሉ የምወዳቸው ነገሮች ናቸው፣ ግን ካርቦሃይድሬት ናቸው። አሁን ከቤት የጠፉት ነገሮች ማለት ነው። ነጭ ዳቦ ለምሳሌ ነጭ ዳቦም በገብስ ዳቦ ኖርማሊ የኛ ሀገር ገብስ ዳቦ እንኳን ንጹህ ገብስ ብቻ አይመስለኝም። ስንዴ ቀላቅሉበታል። በቀደምም አንድ ዳቦ ቤከሪ ላይ የሚሰራ ልጅ ገብስ እንትን አይልም መሰለኝ፣ ኩፍ አይልም መሰለኝ። ስለዚህ ከስንዴ ጋር የሚቀላቀሉት በዛ ነው። አለበዛ ደግሞ ኩፍ ያላለውን መጠቀም አለባችሁ ብሎ ሲመክር አይቻለሁና ንጹህ ገብስ አናገኝም። አስፈጭተን ግን ቤት መስራት እንችላለን ማለት ነው። ስለዚህ ዳቦ በጣም የምትወዱ ሰዎች፣ በጣም የሚገርማችሁ ወፋፍራም ሰዎች ዳቦ ይወዳሉ፣ ሩዝ ይወዳሉ፣ ሌሎችም ነገሮችን ይወዳሉ። ስለዚህ እነሱ ናቸው ችግር የሚፈጥሩና እነሱን ነገሮች ማቆም መቻል አለባችሁ ብዬ ነው የምለው። ቤተሰቦቼ አመሰግናለሁ። መልካም ጊዜ